Hello guys, how are you? እንዴት ናችሁ? ሰላም ናችሁ? English with Gday ዛሬ ያዝኩላችሁ አርዕስቲ should and must የሚባሉ ሞዳል ቨርብ ናቸው። ሞዳል ቨርብ ምንድነው ያልኳችሁ? የራሳቸው ችሎ መቆም ማይችሉ ግን ቨርብ ባል የሚያስከትሉ ቨርቦች ናቸው። አዲሽናል ኢንፎርሜሽንም ያስከትላሉ የራሳቸው ማለት ነው። ስለዚህ ምን አይነት አዲሽናል እናያለን ማለት ነው። ሞዳል ቨርብ ስለሆኑ ራሳቸው መቆም አይችሉም እያቸዋለሁ። ሁሌ የሚያስከትሉት ግን ቨርብ ባል ኖ ኢንፍሌሽን ያ ወደ ፓስት ቴንስ የተቀየረ ወይ ደግሞ ኤስ ቨርብ ኤስ ወይ ደግሞ ወይ ዘ አይኤንጂ ፎርም የተቀየረ አይደለም የሚያስከትሉ ቨርብ ዋን ወይ ደግሞ የቤዚክ ቨርብ ነው የሚያስከትሉት ሁሌ ማን እነዚህ ብቻ should and must ብቻ ሳይሆን ሞዳል ቨርብ በአጠቃላይ ማለት ነው። የራሳቸው የሆነ አዲሽናል ኢንፎርሜሽን አላቸው ከሜን ቨርብም ተጋግዘው ማለት ነው። አሁን እንሄዳለን ወደ መጀመሪያው should የሚለው should for advice recommendation and expectation ለማስተላለፍ እንጠቀምበታለን። ለምን ለአድቫይስ ለሪኮመንዴሽን ለኤክስፔክቴሽን የሆነ ነገር ኤክስፔክቴሽን ለምክር ለጥቆማ የአንድ ነገር ወይ ደግሞ አንድ ነገር አንድ ቦታ መጠበቅ ወይ ደግሞ ማድረግ ካንተ የምትጠበቀው ነገር ማድረግ ለማስተላለፍ እንጠቀምበታለን ማለት ነው። አሁን ቀጥታ ወደ ኤግዛምፕል ነው የምንሄደው። ኤግዛምፕል 1 you should drink more water አለ። አሁን በደንብ እዩ። አሁን ሰውየው እያየው ነው። ጓደኛው ይሆን ይችላል ወይ ደግሞ ሌላ ሰው ይሆን ይችላል። አሁን በቃ ውሃ እየጠጣ አይደለም። በዛ ምክንያት የሆነ ኢንፌክሽን ወይ ደግሞ የሆነ በሽታ እየተሰማው ስለሆነ ምን እያለው ነው? ስለዚህ ኤግዛምፕል 1 ምንድነው የሚለው? you should drink more water አድቫይስ እያደረገው ነው ማለት ነው። ብዙ ውሃ ብትጠጣ ይሻላል እያለው ነው። ሁለተኛው ኤግዛምፕል you should go and see that movie you should go and see that movie ወደዛ ሄደ ፊልሙን እንድታየው ሪኮመንድ አደርጋለሁ ማለት ነው። ይሻላል በቃ ብታየው ነው ሪኮመንድ የሚያደርግህ እያለው ነው። ሶስተኛው you should be at school at 8 am 2 ሰዓት ኤክስፔክቴሽን ነው ይሄ you should be at school at 8 am በሁለት ሰዓት ሁሌ ትምህርት ቤት መቆየት አለበት ወይ ደግሞ ኤክስፔክቴሽን ምንድነው ትምህርት ቤት መገኘት አለበት እያለው ነው። ስለዚህ ምክር ነው እየለገሰበት ያለ ማለት ነው። እሺ አራተኛው ኤግዛምፕል you should rest advice you should take a rest እረፍት መውሰድ አለበት ሪኮመንድ አድቫይስ እያደረገው ነው። እረፍት መውሰድ አለበት። አሁን ደክሞ ወይ ደግሞ የሆነ ህማም እየተሰማው መሆኑ አይቶት ነው እንደሱ የሚለው ያለው ማለት ነው። እረፍት ብትወስድ ጥሩ ነው ብሎ እየመከረው ነው ማለት ነው። አምስተኛው you should stay at work ስራ ላይ ብትቆይ ነው የሚሻለው እያለው ነው። ስራ ላይ ብትቆይ ነው የሚሻለው የሆነ እኔ እንደምመክር ከሆነ ግን ስራ ላይ ብትቆይ ነው የሚሻለው አለበለዚያ ግን የሆነ አሸጋሪ የሆነ ነገር ይመጣልሃል የሚለው ስሙዝ የሆነ አድቫይስ እየሰጠው ነው ማለት ነው። ስድስተኛው you should see a doctor አሁን ጓደኛው በሽታ እየተሰማው ነው እንበል እያየው ነው። እንደዚህ አሞኛል ገለ ብሎታል። ዶክተር ብታየው ነው ጥሩ ነው። ዶክተር ሄደ ብትታየው ጥሩ ነው እያለው እየመከረው ነው። you should see a doctor ወደ ህክምና ብትሄድ ይሻላል እያለው ነው። ሰባተኛው you should respect your teachers መምራችሁ ብታከብሩ ነው የሚሻለው እያለው ነው። you should respect your teachers መምራችሁ ብታስከብሩ ደህና ነው ሰላም ነው ይሻላችኋል የሚል ትርጉም አለው። you should respect your teachers መምራችሁ ብታስከብሩ ይሻላችኋል። ስምንተኛው you should be honest with your friends ከጓደኞችህ ጋር ሐቀኛ ሆነ መገኘት በጣም ጥሩ ነው። ስለዚህ ሐቀኛ ብትሆን ነው የሚሻለው እያለው ነው ማለት ነው። you should be honest with your friends ሁላችሁም እንደዚህ መሆን አለባችሁ እኔም እየመከርካችሁ ነው ማለት ነው። እሺ ዘጠነኛው you should have gone there past tense ነው። ይሄ past tense ሆኖ ግን ያልተደረገ ነገር እንደዚህ መደረግ ነበረብህ የሚባል ነገር አለ አይደለ? በpast tense ምን ስናስተላልፈው you should have እንደገና verb 3 ያስከትላል እዚህ ላይ በደንብ ያለው you should have gone there ወደዛ መሄድ ነበረብህ እያለው ነው። ወደዛ መሄድ ነበረብህ past tense ነው ግን ያልተደረገ ማለት ነው። አስረኛው you should have come early you should have come early አስቀድመ መምጣት ነበረብህ
ግን አልመጣም እኮ ያልተደረገ ግን እንደዚህ ማድረግ ነበረብህ ብለን ስትናገር ምንናገረው ነገር ነው ማለት ነው። እሺ must for obligation belief must ደግሞ ለምንድን ነው የምንጠቀመው? must ደግሞ ለኦብሊጌሽን ወይ ደግሞ believe strong believe የሆነ ነገር ስንጠቀም ወይ ደግሞ ለመጠቀም ስንፈልግ ነው። ኤግዛምፕል you must finish your homework by today አለ። you must finish your homework by today ዛሬ ሆምወርክ መጨረስ አለብህ። አሁን ትዕዛዝ ነው፣ ግዴታ ነው መጨረስ ያለብህ መሆኑ ማለት ነው። ሁለተኛው ኤግዛምፕል must see a doctor I must see a doctor personal ወይ ደግሞ internal inflation ወይ ደግሞ internal obligation ነው። ዶክተር መታየት አለብኝ በቃ ውስጣዊ የሆነ በሽታ እየታየው ወይ ደግሞ ህማም እየተሰማው ስለሆነ አይ ዶክተር መታየት አለብኝ ወይ ደግሞ ወደ ህክምና መሄድ አለብኝ ብሎ ለመናገር ሲፈልግ I must see a doctor ወደ ህክምና መሄድ አለብኝ ብሎ እየተናገረ ነው። ውስጣዊ must ግዴታ ነው በቃ። ሶስተኛው ኤግዛምፕል I must go there obligation I must go there ወደዛ መሄድ አለብኝ በኤክስተርናሊ የሆነ ነገር ጫና አይደለም፣ በራሱ ውስጣዊ ተነሳሽነት ምን እያለ ነው? I must go there ወደዛ መሄድ አለብኝ በቃ ግዴታ ነው መሄድ አለብኝ ብሎ እየወሰነ ነው ማለት ነው። ውሳኔ አድርጓል ማለት ነው። አራተኛው ኤግዛምፕል you must do this ግዴታ ይህ መስራት አለብህ እያለው ነው። ትዕዛዝ እየሰጠው ማለት ነው። you must do this ይህ ነገር መስራት አለብህ እያለው ነው። አምስተኛው it is raining አለ። it must be wet outside ምን አለ? it is raining ዝናቡ እየዘነበ ነው። it must be wet outside አሁን ግዴታ አይደለም፣ ኮንክሉዥን ወይ ደግሞ ሎጂካሊ የሆነ ኮንክሉዥን እየተናገረ ነው። must ተጠቅመው ማለት ነው። ምን አለ? it is raining it must be wet outside ስለዚህ ዝናቡ እየዘነበ ነው፣ ስለዚህ ደጅ በጣም ርጥብ ሆኖ ይሆናል በቃ ግዴታ ነው ኮንክሉዥኑ በዛ ሎጂክ የመጣ ማለት ነው። ዲዳክሽን እያደረገ ነው ማለት ነው። ስድስተኛው ኤግዛምፕል you must be tired after working all day ከብዙ ሙሉ ቀን ስራ መድከም ግዴታ ደክመህ ትሆናለህ ማለት ነው። ግዴታ ትደክማለህ ማለት ነው። ከብዙ ስራ ያው መድከም እንዳለ ኮንክሉዥን እያደረገ ነው ማለት ነው። ስለዚህ ምን አለ? you must be tired after working all day ከብዙ ስራ ከሙሉ ቀን ብዙ ስራ በኋላ ግዴታ ትደክማለህ እያለው ነው ማለት ነው። ኦኬ ኔጌቲቭ should and must ኔጌቲቭ ተጠቅመን ምንናመን should እና must ምን አይነት ኢንፎርሜሽን ያስተላልፋሉ እናያለን ማለት ነው። ኤግዛምፕል 1 you shouldn't stay there አለ። you shouldn't stay there አድቫይስ ነው ይሄ። እዛ ባትቆይ ጥሩ ነው እያለው ነው። አለበለዚያ የሆነ ነገር ግን አድቫይስ እየሰጠው ነው። ግዴታ እዛ መቆየት የለብህም አይደለም እያለው ያለው ግን እዛ ባትቆይ ይሻላል ብሎ ምክር እየሰጠው ነው ማለት ነው። ኔጌቲቭ ተጠቅመን should ኦኬ ሁለተኛው you must not touch this አለ። forbidden ነው ይሄ forbidden ነው ማለት ግዴታ ይህ መንካት የለብህም እያለው ነው። ግዴታ ነው ይሄ ምክር አይደለም። ግዴታ መንካት የለብህም እያስገደደው ነው ማለት ነው። ስለዚህ ይሄ ኦብሊጌሽን ወይ ደግሞ forbidden ነው ማለት ነው። prohibition ነው ማለት ነው። ሶስተኛው you shouldn't talk to people that way አለ። you shouldn't talk to people that way በዛ መንገድ ለህዝብ መናገር የለብህም። በዛ መንገድ አትሄድ በቃ በዛ መንገድ አካሄድህ በጣም ጥሩ አይደለም እያለው ነው። አሁን ስትሮንግ አድቫይስ ነው። በዛ መንገድ ባትናገር ለህዝብ በጣም ጥሩ ነው እያለው ነው። ስለዚህ አድቫይስ እየሰጠው ነው ማለት ነው። ስለዚህ you shouldn't talk to people that way በዛ መንገድ ለህዝብ ማናገር የለብህም። ለሰዎች በዛ መንገድ አታናገር እያለው ነው። ምክር እየሰጠው ነው ግን እያስገደደው አይደለም። አራተኛው ኤግዛምፕል you must not share your password with anyone ምን አለው? you must not share your password with anyone ከማንም ጋር ፓስዋርድህ ማካፈል ወይ ደግሞ መስጠት የለብህም። forbidden ነው። አለበለዚያ ግን ዋስና የተጠበቀ ነገር አይኖርህም እያለው ነው ማለት ነው። ኦኬ ስለዚህ must እና should not ተጠቅመን ምን አይነት ኢንፎርሜሽን እያስተላልፈን እንዳለን በደንብ እየተረዳን እንደሆነ ተስፋ አደርጋለሁ። አምስተኛው should I go there ወደዛ መሄድ እችላለሁ በሄድ ይችላል ብሎ እየተናገረ ነው በጥያቄ should I go there ወደዛ መሄድ ይችላልኛል ብሎ እየጠየቀ ነው። ስድስተኛው should I have tea
ሻይ ልጠጣ እንዴ ብጠጣም ነው ይሻለኝ የሚል መልእክት እያስተላለፈ ነው ማለት ነው። ስለዚህ ይህ ቪዲዮ ከወደዳችሁ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና እንግሊሽ ዊዝ ጌዳይ የሚል ቻናል ነው። ቴንክ ዩ ቬሪ ማች